አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም። እንዲሁም የሌላ እምነት ተከታዮች ሰላም ብያለሁ። ሰላማችሁ ስትትርፍ ይበልኝ። አህለን ወሰህለን። ቪዲዮውን ላይክ እያደረጋችሁ ጀምሮ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኖ እና ዛሬ ይዤላችሁ የመጣሁት የመዳም ቅመሞች ማለት ነው። በእርግጥም በአሁኑ ሰዓት ሶሻል ሚዲያው አልሐምዱሊላህ ረብል ዓለሚን ለሁሉም ነገር አስመቻችቷል። ተማሪ ያለው በሰው ህይወት ይማራል ይባላል እና እንግዲህ በራሳችን እስከሚደርስ መጠበቅ አይጠበቅብንም። በሌሎቹ ብዙ ነገሮች መማር እንችላለን። እስኪ መጀመሪያ ቪዲዮውን እዚህ ላይ ላስቀምጥላችሁ እና ስለዚህ ቪዲዮ እምነግራችሁ አንድ ነገር የምላችሁ ነገር አለኝ ማለት ነው። እስኪ ላስቀምጥላችሁ እና እናንተም ትንሽ አዳምጡት። ይኸውልሽ እህቴ አሁን ሰምተሻልኛ ያለውን እሷን ማወቅ አለባት፣ ቤተሰቦቿን ማወቅ አለባቸው። ውክልና እንደሚሰጠው ልጅ በምን አይነት አኳያ ገንዘቡ እንደሚወስድ አናውቅም። ያው ይሄን ነገር እንደሚሰጠው እንድታውቁት ማለት ነው። እናንተ አውቃለሁ፣ ይህንን ነገር ግድ ነው የሚረዳ ሌላ ቤት ችግር የለውም። አንቺንም ስልክ ቁጥር አለሽ አይደለ? ስልክሽ እህትሽ የሰጠችኝ ያንቺ ቁጥር ነው? አዎ አለኝ ቁጥር ስልክ። የኔ ቁጥር አለሽ? አንቺ እሙ አህመዲያ እሙዬ? አይ እሙዬ የሚለው ቁጥርሽ ሰጣኛለች። የእህቴ ቁጥር ነው ብላ ሰጣኛለች። ደውልልሻለሁ። ያንቺንም ሰጣኛለች። በቃ እና ቪዲዮውን እንደሰማችሁና ቀንጨብ አድርጌ ነው ያሰማኋችሁ። ምንድን ነው ብላችሁ መኪና ያኔ ቪዲዮ ላይ ያልተብራራላችሁ ነገር ካለ ማለት ነው ላብራራላችሁ ማለት ነው። እና ማለት ነው የመዳም ቅመሞች እዚች ሀገር ስንመጣ ቤተሰብ፣ ልጆቻችንን፣ አገራችንን ሁሉም ነገር እየናፈቅን ጥለን የመጣ ነው ብር ብለን ነው አይደለም እንጂ አረቦች ዘመዶቻችን ነው ወይም ደግሞ ለእነሱ ጓደኞቻችን ሆነው አይደለም። እና አሁን ይቺ በምስሉ ላይ ስትመለከቷት የነበረችው እንግዲህ ለ14 አመት ያለ ደመወዝ ያለ ደመወዝ እየሰራች ማለት ነው። ከዛ ሰዎቿ ጋራ አብራ ትበላለች፣ ትጠጣለች። ልክ እንደ ኢትዮጵያ ኑሮ ሰዎቹ ጥሩ ሰዎች ናቸው። ምክንያቱም ደሃ ስለሆኑ መክፈል ስለማይችሉ ያው ያገኙትን እንደ ልጃቸው አብረው በእንትን ማለት ነው ሱፍራ ሲያነጥፉ እነሱ ጋር አብራ ነው እንደ ሸቃላ በመጥበር። አሁን ለምሳሌ አብዛኞቻችን እንኳን አረብ ጋር ልንበላ አይደለም እና አብዛኛው ቤት ካሳና ሚላጋ ወይም ደግሞ ኮብ ካሳ፣ የውሃ ካሳ የተለየ የሚሰጥበት ቤት አለ። እኔ ግን አጋጥሞኝ አያውቅም አልሐምዱሊላህ እንጂ ማለት ነው። እና እኔ እንደዛ ቢያረጉኝ ሆድ ይብሰኛል። በእርግጥ ሰራተኝነቴን አልረሳም፣ ሰራተኛ ነኝ። ቢሆንም ግን ከነሱ የተለየ ነገር እንዳለኝ ሚላጋ ለይተው፣ ሳህን ለይተው፣ ኮብ ለይተው ቢሰጡኝ በጣም ነው ሆድ የሚብሰኝ። ግን ጠለብ ስላላደለው ጥያቸው ነው የማወጣው። ልሰራ አልችልም እኔ እንደዚህ ካረጉብኝ ማለት ነው። እናም ወደ ቪዲዮ ማብራሪያ ስመለስ ማለት ነው እንግዲህ እቺ ልጅ እንደ ቤተሰቦቿ ሴትየዋ ጋር ይቀላለዳሉ፣ ይጫወታሉ ምናምን ያኔ እንደ ቤተሰብ መስለው ነው የሚታዩት። እና እኛ ኢትዮጵያውያን አንድ ችግር አለብን ማለት ነው። ከወደዱና ምንም ነገር አይመስለንም። ሀያ የሚባል እንታ የሚባል ነገር አለን ማለት ነው። እንደ ሌላ ዜጋ አይደለም። የሌላ ዜጋ ጥቅምና ጥቅም ብቻ ነው የሚመለከቱት። እኛ ግን ከወደዱና ከተጫወቱና ክፉ ፊት ካላሳዩና እንደ ብዬ እነግራታለሁ ብለን ሀያ የሚባል ይሉንታ የሚባል ነገር አለን። ይህ አይሰራም ውዶችዬ። አሁን እንግዲህ ይቺ ልጅ በአምባሲ ጉዳዋ ሊያዝ ነው እያሉ ነው። ግን ቢያዝም ከባንክ ምንም አይነት ገንዘብ የላቸውም። ሰውየው ደግሞ እሷ እዛ ቤት እያለች ነው ህይወቱ አለፈውና ወደ አኼራ ሄዷን አሉ። ያለችው ሴትዮዋ የቲም አሳዳጊ መዳሟ ብቻ ናት ያለችው ማለት ነው። እንግዲህ ለ14 አመት ስትሰራ 14 አመት ሙሉ ደመወዝ አልተከፈላትም ማለት ነው። አስባችሁታ ምንድነው? ልክ እንደ ቤተሰብ ስላየቻቸው ማለት እንኳን ይከብዳል። ያኔ ምንም ቢሆን ምንም ቢወዱኝ እንደ ቤተሰቦች ላያቸው አልችልም። እና ደሞዜን እስካልከፈሉኝ ድረስ ማለት ነው ተስማምተን ተዋደን ልንኖር እንችላለን። ግን ከነሱ ቤት የመጣሁበት አላማ ምንድነው? ገንዘብ ነው። ገንዘብ እስከሆነ ድረስ ደሞዜን እስካልከፈሉኝ ድረስ ዝም ማለት አልችልም። እና እንግዲህ 14 አመት ሙሉ ደሞዝ ሳትከፈል
ዝም ብላ እንደ ቤተሰብ እየኖረች እያለ አሁን እንግዲህ በመጨረሻ ደሞዝ ስጭኝ 14 ዓመት እንኳን አልሰጠሽኝ ብላ ስትላት ይቺ ሴትዮ እንግዲህ መዳሟ ሰውየው ወደ አኼራ ሂዷን ሞቷን። ከባንክ ደግሞ ምንም አይነት ገንዘብ የለም። የቲም አሳዳጊ ናት። እንግዲህ ወየት አግኝቼ ልክፈል የለኝም ማለች ማለት ነው። እንግዲህ ደሞዝተኛ ልትሆንም አትችልም ወይም ትሆንም ይሆናል እንግዲህ የቲም የምታሳድግበት ገንዘብ ነው። ተቀማጭ ከባንክ ስለሌለ የዚህ ሀገር መንግስት እንግዲህ ተቆራጭ ግዴታ የሚያደርግባቸው ምንድን ነው? በመንግስት ሰራተኛ የሆኑና እንግዲህ ከደመወዛቸው ወደዱም ጠሉም ይቆረጥባቸዋል ማለት ነው። ግን እኔ ሲዋሩ እንደሰማሁ ላይቭ ላይ ሴትየዋም ስራ ያላት አይመስለኝም። እንደውም አሁን ላይ እየራበን ነው ያኔ ሁብዝ እንኳ አጥተን የሁብዝ መግዣ ሴትየዋ የላት ሆኖ ሁብዝ እንኳ የምንበላበት አጥተን ነው ያለ ነው እያለች ነው ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ መዳም ቤት ስትሰሩ ማለት ነው ደሞዛችሁን ዛሬ ነገ እያሉ የሚይዙባችሁ ከሆነ ደሞዛችሁን ካልተቀበላችሁ መክተብ ከሆነ በተለይ መክተቦች ማለት ነው በህጋዊ የመጣችሁት እንደውም ነጻነት አላችሁ፣ ብዙ መብት አላችሁ ማለት ነው። ምክንያቱም ለሹርጣን ብትደውሉ መብት አላችሁ፣ ለእንትን ለቢሮን ብትደውሉ መብት አላችሁ፣ ህጋዊ ናችሁ ማለት ነው። እንኳን እናንተ አይደላችሁም ህጋዊ ሆናችሁ የምትኖሩት አይደለም እኛ ራሱም ለምሳሌ ያው ለሹርጣ ባንደውልም ራሳችንን የምንከላከልበት መንገድ ያናጣም። ስለዚህ እና እንደዚህ እያረጋችሁ ደሞዛችሁን ሳትቀበሉ ዝም ብላችሁ ለምትሰሩ ልጆች ማለት ነው ተጠንቀቁ። ማለት በእርግጥ ትሰጠኛለህ የማለት ሀሳብ ኑሯቸው ነው። ትላንት የሆነ ኮሜንት ቲክቶክ ላይ ገብቼ እያየሁ ነበር እና ኮሜንት እያነበብኩ ነበር። በ31 እንትን ልጅቷ የጻፈችው ምንድነው 31 ባትሆን ቀኒቱ ማለት ነው። እንግዲህ በእንግሊዝ በ31 ስለሆነ የሚያልቀው ያንን ነው። ከዛ በዛ ኮሜንት እኔ ምችን 31 ያልወዳትም እኔ ምችን 31 ያልወዳትም የሚሉ አብዛኞቹ እንደዛ እያሉ ነው የጻፉት። ግን የተወሰነ ኮሜንት አይቻለሁኝ። አንድ ያስገረመኝ ደግሞ ማለት ነው የአንዷ ኮሜንት ነው ምን ብትል ጥሩ ነው 5 ወሬ 5ም አልሰጡኝ፣ ህጋዊ አይደለሁም፣ ጠለብም አይደለሁኝ፣ ዝም ብዬ ነው የምሰራ ነኝ ግን 5 ወሬ አሁን 6ኛ ወሬ የገባ 5 ሳንቲም አልሰጡኝም ዛሬ ነገ እያሉ። ቆይ ያማችሁ እንዴ? ለምሳሌ አሁን 1 ወር አለፋችሁ እስከ 8 ቀን ጠብቁ። ምሳሌ ምክን ደሞዝ አልወረደላችሁ ሊሆን ይችላል፣ ምክን እጃቸው ላይ ገንዘብ ላይኖር ይችላል። ያው ወራችሁ ሞልታችሁ 8 ቀን ብትጨምሩ ያ ችግር የለውም። ከዛ በላይ ለምሳሌ 1 ወር አልፋችሁ 2 ወር ከ2 ወር አልፋችሁ እስከ 5 ወር ደረጃ እስከ መድረስ አሚሯችሁ ያስባል። እናትሽ አይደለኝ ወይ ዘመድሽ አይደለኝ እና የሄድሽበት አላማሽ ብር ፍለጋ እስከሆነ ድረስ ብርችሁን ሳትቀበሉ በነፃ የምትሰሩበት ምክንያታችሁ ምንድን ነው? አስተሳሰባችሁ ምንድን ነው? እናንተ ስሙርታ ትሆናላችሁ ወይ? ያኔ ደስተኛ ሆናችሁ ነው የምትሰሩት ማለት ነው። የወር ደመወዝ ሳትቀበሉ ወሯችሁ አልፎ ሁለተኛ ወር አልፎ ደግሞ 5ኛ ወር 5 ወር ጨርሼ 6ኛ ወር የገባ አሁን እንግዲህ ያቺ ላይ አልሰጥም ብለው ቢያባሯት እንግዲህ ማን ነው ጥፋተኛ? እነሱ ወይስ እሷ? ፍርዱን ለእናንተ ማለት ነው። እና ደመወዛችሁን በወቅት ተቀበሉ። ህጋዊ ያላደላችሁ ዝም ብላችሁ የምትሰሩ ከሆናችሁ ደግሞ በወር ደመወዛችሁ ካልሰጧችሁ ዝም ብላችሁ ጉልበታችሁን ከምትቀጠቀጡ በቃ ስራ ርዚቅ ምን አላህ ሱብሃነሁ ወተዓላ እናንተ ርዚቅ አላህ ይሰጣችኋል። ያን ቤት ጥላችሁ መውጣት ነው እንጂ ያለባችሁ ይሰጡኛል የማለት ተስፋ እስከ 6 ወር 7 ወር የምትሰሩት ማስለ እኔ እንጃ። እኔ ወላሂ 3 ቀን ያኔ ደሞዜ 3 ቀን ካለፈኝ የስራ ፍላጎት የመስጠልታ የሚያረጋኝ ሲያዙኝ ራሱ ነዓም ስተመረሬ ነው ነዓም ማለት ነው። እና እኔ ደሞዜን በወር ይሁን ሁሉ አመት ስኖር እኔ ደሞዜን አልሐምዱሊላህ 8 ቀን እንኳን ሳልፈውብኝ አያውቁም ማለት ነው። የትም ቦታ ስሰራ አንድ ቤት አልሰራውም፣ ብዙ ቤት ነው የሰራሁት። ግን ቢሆንም ደሞዜ ጋር ቀልድ የለም እኔ ማለት ነው። እኔ ጋር ደሞዝ ቀልድ የለም። እናም ደሞዛችሁን እየተቀበላችሁ ነው መስራት። በእርግጥ ሀበሻ መዳም የአረቦች መዳም 100% እኔ ይሻላሉ ነው የምለው። በእርግጥ እኔ ኢትዮጵያ ተቀጥሬ ሰራተኛ ሆኜ ባልኖርም እያየሁ ነው በጎረቤት በአካባቢ ሲሰሩ ስንት እያመናጨቋቸው ደሞዝ ሳይሰጧቸው ምግብ እንጀራ እየቆጠሩባቸው ያኔ
ብዙ ነገር የሀበሻ መዳም አውዚ ቢላሂ ሚነ ሸይጧን ረጂም ያኔ አላህ ከሀበሻ መዳም እንዳይጥለኝ። እኔ ባልሰራም ሲሰሩ በአካባቢያችን ያሉ ሲሰሩ ሳይ እንኳን ሌላ ቀርቶ ግን ሞሳብ ራሱ ከፍተው እንጀራ ቆጥረው የሚያኖሩባቸው ሰዎች አሉ። ግን አልሐምዱሊላህ የሳውዲ መዳሞች ለሚበላ ነገር ሆዱን ይስጠን እንጂ አልሐምዱሊላህ ሞልቷል በዚህ በኩል ማለት ነው። እና ደግሞ ከዚሁ መሀል ደግሞ ደሞዝ የሚነግጡ አሉ በስበብ ማለት ነው። እንኳን እናንተ ዝም ብላችሁ እና አይሉንታ የሚባል ነገር አይሰራም። ተወደኛለህ ይወዳታለሁ ደሞዝ ላይ ገር ግን ቀልድ የለም። ምክንያቱም ከእሷ ቤት የመጣሁት እናቴ ለፍታ አሳድገኝ ከእሷ ቤት የመጣሁት ብርና ብር ብቻ ነው ያስመጣኝ ማለት ነው እንጂ ዘመድ አይደለችም፣ ያክስቴ አይደለችም። ስለዚህ እንደዛ ነው። ደሞዛችን የተከበራችሁ በሌላ ቪዲዮ ውስጥ የምንገናኘው። ሰላም አለይኩም ወራህመቱላሂ ወበረካቱ።